የዕለቱ የመጽሐፍ ቅዱስ ንባብ ክፍል የሚገኘው በአንደኛ ሳሙኤል ምዕራፍ 15 እስከ 17 ባለው ክፍል ይሆናል። ሳሙኤል እግዚአብሔር በእስራኤል ላይ እንዲነግስ የመረጠውን ሌላ ንጉሥ ለመቀባት ዘይት በቀንድ ሞልቶ ወደ ቤተልሔሙ ሰው ወደ እሴይ ቤት ሄደ። እሴይም ዘይት በቀንድ በሳሙኤል ፊት አሰለፋቸው። የመጀመሪያው ልጅ ኤልያብ ወደ ሳሙኤል በቀረበ ጊዜ ሳሙኤል ቁመናውን አይቶ ሊቀባው ሲያስብ እንዲህ የሚል ድምፅ ከእግዚአብሔር ዘንድ ሰማ። እግዚአብሔር የሚያየው ሰው እንደሚያየው አይደለም። ሰው የውጭን ገጽታ ያያል፣ እግዚአብሔር ግን ልብን ያያል። አንደኛ ሳሙኤል 16 ቁጥር 7። ሰባቱ የእሴይ ልጆች በፊቱ ቢያልፉም እግዚአብሔር ግን አንዳቸውንም አልመረጠም ነበር። በመጨረሻ የሁሉ ታናሽ የነበረው ሰዎች በውጫዊ ገጽታው አይተው ወደ ድርድር ውስጥ ወደ ውድድር ያላስገቡት ሰባቱ የእሴይ ልጆች በጎች እንዲጠብቅ ወደ ሜዳ የተላከው ዳዊት በእግዚአብሔር ዘንድ ተመረጠ። የዳዊት ወንድሞች የፊት ገጽታቸው የገዘፈ ግን ልባቸው የኮሰሰ ነበሩ። ዳዊት ግን ቁመናው የአባቱ ሰባቱ የእሴይ ልጆች ከወንድሞቹ ጋር ባይታደምም ነገር ግን ልቡ በአምላኩ በእግዚአብሔር ዘንድ በመታመን ከወንድሞቹ በላይ የገዘፈ ነበር። ለዚህ ነበር ጎልያድ ንጉሥ ሳኦልና መላው የእስራኤልን ሕዝብ ሲያስጨንቅ የሰው ዓይን የሞሉት እነዛ ትከሻ ሰፊ ወታደሮች በፍርሃት ሲንቀጠቀጡ፣ ዳዊት ግን በእግዚአብሔር ላይ በነበረው መታመን ጎልያድን ተጋፈጠ። ጎልያድ ፊቱን አይቶ ናቀው። ዳዊት ግን ልቡ በጌታ ላይ በነበረው መታመን ከአንበሳ የበለጠ ድፍረት ነበረውና ጎልያድን በትንሽ ድንጋይ ዘረረው። እኛም ሰዎች ውጫዊ ገጽታችንን አይተው እንደ ዳዊት ስፍራ ላይሰጡን፣ ሊንቁን ወይም ተስፋ ሊያስቆርጡን ይችሉ ይሆናል። የእነሱን ግምገማ ምዘና ተቀብለን በዚያ መንገድ ራሳችንን ልናይ ግን አይገባም። የሕይወት ምንጭ የሆነው ልባችንን አጥብቀን ለመጠበቅ ሰው ፊትን እንደሚያይ እግዚአብሔርን ግን ልብን እንደሚያይ ጠንቅቀን መረዳትና እንደ ዳዊት እግዚአብሔር እኛን በሚያይበት ዓይን ራሳችንን ሰባቱ የእሴይ ልጆች በፊቱ ቢያልፉ ጳውሎስ ለጢሞቴዎስ ማንም ታናሽነትን አይናቀው በማለት የጻፈለት ሰው ውጫዊ ገጽታችንን ብቻ በማየት የተወሰነ ከመሆኑ የተነሳ የሚያደርስብንን ሌላውን ጥቃት ደግሞ የሐሰት ውንጀላ ነው። ስምዖን የተባለ አንድ ፈሪሳዊ ለጌታችን ኢየሱስ ግብዣ አዘጋጅቶ ወደ ቤቱ ጠርቶት ሳለ በዚያ ከተማ የምትኖር አንዲት ሴት የአልባስጥሮስ ውንጀላ ብልቃጥ ይዛ መጣች። ከበስተኋላው እግሯ አጠገብ ቆማ እያለቀሰች እግሩን በእንባዋ ታርስ፣ በራሷም ጠጉር ታብስ ጀመር። እግሩንም እየሳመች ሽቶውን ቀባችው። የጋበዘው ፈሪሳዊም ይህን ባየ ጊዜ ይህ ሰው ነቢይ ቢሆን ኖሮ የነካችው ሴት ማን እንደሆነች ወይም ደግሞ ምን አይነት ሰው እንደሆነች ባወቀ ነበር አለ፣ ኃጢአተኛ ናትና ብሎ በልቡ አሰበ። ሉቃስ 7:38-39። በእርግጥም ይህ የስምዖን የዚችን ሴት ውጫዊ ገጽታ ተመልክቶ የወነጀላት ሁኔታ ነው ያለው። አዎ ዛሬም ቢሆን ናትና እሱ እንደ ጻድቅ በሰው ዓይን ይቆጠር ነበር፣ በኃጢአት ውስጥ የተዘፈቀ መሆኑን ግን ይህ የስምዖን ነበር። የዚችን ሴት ውጫዊ ገጽታ ተመልክቶ ብዙ በደሏን የተወላት ጌታ በእርሱ ዓይን ግን እንደ ጻድቅ እሱ እንደ ጻድቅ በሰው ዓይን ይቆጠር ነበር። ሰዎች ያለፈ ታሪካችንን ብቻ በማሰብ የፊት ገጽታችንን በማየት በስህተት የወነጀሉን ይሆናል። ነገር ግን ልብን የሚያየው አምላክ በልጁ በክርስቶስ ኢየሱስ ደም ለመታጠብ በእምነት በፊቱ ይዘን ያቀረብነውን ኃጢአታችንን ሁሉ ደምስሶ ታሪካችንን ብቻ በማሰብ ልጆቹ አድርጎ ተቀብሎናል። ይህንን ሁልጊዜ በማሰብ ይሆናል። ነገር ግን ልብን የሚያየው አምላክ በልጁ በክርስቶስ ኢየሱስ ደም ለመታጠብ በእምነት በፊት የተሳሳተ ፍርድ በእኛ ላይ ሲያሳልፍ ታሪካችንን ብቻ ማሰብ የፊት ገጽታችን ብለን እንጸልይ። አባት ሆይ ሰዎች ውጫዊ ገጽታችንን አይተው ሊንቁን በስህተትም ሊወነጅሉን ቢችሉም አንተ ግን ሰው እንደሚያይ የማታይ ልባችንን የምትመለከት የልባችን አምላክ መሆንህን ሁልጊዜ እንድናስታውስ አንተ በእኛ ውስጥ የምታየውን እኛም በእምነት እንድንቀበል በጸጋችን አምላክ መሆንህን ሁልጊዜ እንድናስታውስ አንተ